በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ሆሳዕና በአርያም ሆሳዕና በአርያም ድነት ሆነ ለሁላችን ዛሬ በዓለም አክብሮናል ፈጣሪያችን በኢየሩሳሌም። ሆሳዕና በአርያም ሆሳዕና በአርያም ድነት ሆነ ለሁላችን ዛሬ በዓለም አክብሮናል ፈጣሪያችን በኢየሩሳሌም። ድነት ሆነ ለሁላችን ዛሬ በዓለም አክብሮናል ፈጣሪያችን በኢየሩሳሌም። ከጌታችን ከአምላካችን ከመድኃኒታችን ከኢየሱስ ክርስቶስ 9ኙ አበይት በዓላት አንዱ የሆነውን የሆሳዕናን በዓል ነው እንደሱ እንደ አምላካችን ፈቃድ ለዘንድሮም ለ2017 ለማክበር ለዚህ ሰዓትና ደቂቃ አምላካችን ሁላችንም ጠብቆ ያደረሰን። እንኳን አደረሳችሁ፣ እንኳን አደረሰን። ያው የሆሳዕና ምስጢር እጅግ በጣም ሰፊና ተነግሮ ተዘርዝሮ የማያልቅ ስለሆነ ከብዙ በጥቂቱ ከሙሉ በከፊሉ እኛም መጽሐፍት የሚነግሩንን እንደው ለማዳረስ ይመቸን ዘንድ ትንሽ ቀደም ብለን ይህንኑ በዓል ወይም ይህንን ምስጢር እንረዳ ዘንድ የአምላካችን የመድኃኒታችን የኢየሱስ ክርስቶስን እሱ ራሱ የነገረንን ቃሉን በተለያየ መልኩ ይህንን በዓል በተመለከተ የምንከታተለውን ነው። እንግዲህ ለዛሬ ክፍል አንድን ወደ እናንተ ይዘን የተመለስ ነው። መከታተል የጀመርነው በነጻች በጎላች በተረዳች በአንዲቷ ኦርቶዶክሳዊት ተዋሕዶ ቤተ ክርስቲያናችን እምነት ስርዓትና ትውፊት ምሕረትና ደግነቱ የበዛልን እሱ ራሱ በረዳን እሱ እያመለከተን እሱ እየደገፈን እሱ እያቆመን ሰማይና ምድር ሲያልፍ የማያልፈው ቃሉን በቤተ ክርስቲያናችን የሚሰጡ የተለያዩ አስተምሮችን በተለያየ ርዕሰ ጉዳይ በቅርባችን ካሉ ምንጮች እየጠቀስን የምንከታተለውን ወይም የምናደምጠውን መርሃ ግብራችንን ነው እንደሱ እንደ አምላካችን ፈቃድ ዛሬም ይዘን የተመለስ ነው። ይችን ዕለትና ደቂቃ ባርኮ ቅዱሶ የሰጠን የሁላችን አባት የሆሳዕናው ጌታ ክብርና ምስጋና ለገናና ስሙ ይሁን። 8ኛይቱ የአብይ ጾም ሰንበት ነው እንግዲህ የደረስነው ማለት ነው። ከዚያ ወደ ሕማማቱና ወደ ትንሣኤው እንደርሳለን ማለት ነው። የፍቅር አምላክ ስለ እናቱ ስለ እመብርሃን ብሎ ዓመቱን በሰላም አሳልፎ ይህንን ደግሞ እሱ ራሱ ጾሞ ለሁላችንም አብነት አርአያ ሊሆነን በጾሙ ምን ነገሮችን ማድረግ እንደሚገባን በፈተና ውስጥ እንዴት አድርገን መጽናት እንደሚገባን የኃጢአት ስሮች ወይም አበጋዞች የተባሉትን ስስትን፣ ትዕቢትንና ፍቅረ ነዋይን ስስትን በትዕግስት ትዕቢትን በትህትና ፍቅረ ነዋይን በጸሊአ ነዋይ ወይም ፍቅረ ነዋይን በመጥላት እንዴት ድል እንዳደረጋቸው ያስተማረበትን ታላቁን ጾም ነው። እንግዲህ ይኸው ጾምን ወደ ማገባደጃው ወደ መጨረሻው ሳምንት የደረስ ነው። እንግዲህ የሆሳዕናን በተመለከተ በጣም ብዙ ሚስጥራት ስላሉ ለዛሬ የመጀመሪያውን እናደርስና ሌሎችን ደግሞ በተከታታይ የምንመለከተው ይሆናል። የትም ቦታ ልናገኛቸው የማንችላቸው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያናችን ብቻ ያላት እጅግ ልዩ የሆነ ምስጢር ነውና ይህንኑ እንድንከታተል በአጽንኦት በትዕግስት ሆነን እንድናደምጠው ከወዲሁ መርሃ ግብሩ እንድታደምጡ በመጋበዝ ነው። እንግዲህ ክፍል አንድን እንዲህ የምንከታተለው አማላጅቱ እንደ አይነ ጥቅሻ የሚደርሰው ጸሎቷ ስላልተለየን ለዚህ ሰዓትና ደቂቃ መድረሳችንም እሷ ምክንያት ሆናናለችና ረድታናለችና ልጅ ወዳጄ የሚለው ዘወትር እኛን የሚጠብቀው ቃል ኪዳኗ ሁልጊዜም ከኛ ጋር ነውና ስሟ የከበረ የተመሰገነ ይሁን። የቅዱሳን አምላክ ከሆሳዕናው በዓል ጋር በተያያዘ ሊያስተምረን የወደደውን ምስጢር በስፋት እንዲህ መከታተል እንጀምር። ማንም አንዳች ቢላችሁ ለጌታ ያስፈልጉታል በሉ። ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ አስቀድሞ እንደተናገረ ወደ ኢየሩሳሌም ሊገባ በቀረበ ጊዜ በደብረ ዘይት አጠገብ ከምትሆን ከቤተፋጌ ደረሰ። ቤተፋጌ የድሆች መንደር ናት። ከዚህም የምንረዳው በቤዛነቱ ድሆችን ባለጸጋ ለማድረግ የመጣው አምላክ ድሆችን እንዳልናቀ ነው። ምክንያቱም ከአዳም ጀምሮ የነበሩት ነፍሳት የጽድቅ ድሆች ሆነው በሲኦል ወድቀው በኃጢአት ቀንበር ተይዘው በዲያብሎስ ተረግጠው ይማቅቁ ነበርና ጌታችን በተመሳቀለ መንገድ ላይ ቆሞ ከደቀ መዛሙርቱ ሁለቱን በፊታችሁ ወዳለችው መንደር ሂዱ፣ በዚያም አህያ ከውርንጫዋ ጋር ታስራ ታገኛላችሁ፣ ፈታችሁ አምጡልኝ፣ ማንም አንዳች ቢላችሁ ለጌታ ያስፈልጉታል በሉ፣ ወዲያውም ይሰዳቸዋል ሲል ላካቸው። ጌታችን ደቀ መዛሙርቱን በተመሳቀለ መንገድ ላይ ቆሞ የላከበት ምክንያት ድነተ ምእመናንን በመስቀል ላይ የምፈጽምበት ጊዜ ቀርቧል ሲል ነው።
በሌላ በኩል ደግሞ አያሌ ያልታሰሩ አህዮች እያሉ በመንደር የታሰሩትን የመረጠበትም ምክንያት አለው። ይህም በመንደር ማለት በሲኦል የሚማቅቁ ነፍሳት ሁሉ ከማእሰረ ኃጢአት የሚፈቱበት ጊዜ መቅረቡን ለማጠየቅ ነው። እነዚህን አህዮች ሰርቆ ከመንደር ያሰራቸው ወንበዴ ነበር። ይህንንም የምናረጋግጠው ማንም አንዳች ቢላችሁ ጌታቸው ይፈልጋችኋል በሉ በሚለው ቃል ነው። ምክንያቱም ለጌታ ያስፈልጉታል፣ ጌታቸው ይፈልጋቸዋል ሲባል ባለቤት ያልሆነ ዝም ይላልና፣ እንዲሁም ጌታችን መድኃኒታችን ኢየሱስ ክርስቶስም ፈጥሯቸዋልና ጌታቸው ነው። እዚህ ላይ መንደር የሲኦል፣ አህያይቱና ውርንጫዋ የአዳምና የልጆቹ፣ መታሰራቸው የማእሰረ ኃጢአት፣ ወንበዴ ደግሞ የዲያብሎስ ምሳሌዎች ናቸው። ዛሬ ጌታችን በማእሰረ ኃጢአት የታሰርነውን ሁሉ ይፈልገናል። ለዚህም ከኃጢአት ማሰሪያ የሚፈቱትን ካህናት ሰጥቶናል። ማቴዎስ 16 ቁጥር 19፣ ማቴዎስ 18 ቁጥር 18፣ የዮሐንስ ወንጌል ምዕራፍ 20 ቁጥር 23። በተጨማሪም አህያይቱ ማለትም እናቲቱ አህያ ማለት ነው የእስራኤልና የሕገ ኦሪት፣ ውርንጫዋ ደግሞ የአሕዛብና የወንጌል ምሳሌዎች ናቸው። ምክንያቱም አህያይቱ ሸክም የለመደች ናት። እንደዚህ ሁሉ እስራኤልም ሕግን መፈጸም የለመዱ ናቸው። ኦሪትም የተለመደች ሕግ ናት። ውርንጫዋ ግን ለሸክም አዲስ ናት። በዚህም ምሳሌ መሰረት አሕዛብም ለሕግ አዲስ ናቸው። ወንጌልም አዲስ ሕግ ናት። ሆሳዕና ለዳዊት ልጅ በእግዚአብሔር ስም የሚመጣ የተባረከ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ የላካቸው ደቀ መዛሙርት እርሱ ያዘዛቸውን ሁሉ አደረጉ። ባዘዛቸው መሰረት አህያይቱንና ውርንጫዋን ፈተው አመጡለት። ልብሳቸውንም በእነርሱ ላይ ጫኑ። እርሱም ተቀመጠባቸው። ደቀ መዛሙርቱ ኮርቻ ትተው ልብሳቸውን የደለደሉት ያለ ምክንያት አይደለም፣ ምክንያት አለው። ይህንንም እርሱ ባወቀ አሰርቷቸዋል። ምስጢሩም ኮርቻ ይቆረቁራል፣ ልብስ ግን ይለሰልሳል። በመሆኑም የማትቆረቁር ሕግ ፍጻሜዋ ፍቅር የሆነ ሕገ ወንጌልን ሰራሁላችሁ ሲል ነው። ልብስ በአካል ያለውን ነውር እንደሚሰውር እርሱም ከባቴ አበሳ ማለትም ኃጢአትን የሚሸፍን በመሆኑ በቸርነቱ በቤዛነቱ ኃጢአታችን እንደሚሰውርልን ያመለክታል። ወደ ኢየሩሳሌም በገባም ጊዜ ከሕዝቡ እጅግ ብዙዎች እንኳን አንተ የተቀመጥክባት አህያ መሬት መርገጥ አይገባትም ሲሉ ልብሳቸውን በመንገድ ላይ ያነጠፉ። ሌሎችም ከዛፍ ከዘንባባ ከቴምርና ከወይራ ጫፍ ጫፉን እየቆረጡ በመንገድ ላይ ያነጥፉ ነበር። ይህንንም እርሱ ባወቀ አድርገውታል። ምስጢሩም ዘንባባ እሾሃም መሆኑ የኃያልነትና የአሸናፊነት ምልክት ነው። በመሆኑም ኃያል ነህ አሸናፊ ነህ ሲሉት ነው። በሌላ በኩል እስራኤል ዘሥጋ ደስ ሲላቸው ዘንባባ ይዘው የመዘመር ባህል አላቸው። ለምሳሌ አብርሃም ይስሐቅን፣ ይስሐቅ ያዕቆብን በወለደ ጊዜ፣ እስራኤል ከግብፅ በወጡ ጊዜ፣ ዮዲት ደግሞ የእስራኤልን ጠላት ሆሎፎርኒስን በገደለች ጊዜ ዘንባባ ይዘው እግዚአብሔርን አመስግነዋል። ዮዲት ምዕራፍ 13 ቁጥር 8፣ ምዕራፍ 15 ቁጥር 12። እንዲሁም የቴምር ዛፍ ልዑል ወይም ከፍ ያለ ነው፣ በመሆኑም አንተም ልዑለ ባሕርይ ነህ ሲሉት ነው። በተጨማሪም የቴምር ፍሬው ደንዳና በእሾህ የተከበበ ነው። ይህም አንድ አካል አንድ ባሕርይ ነህ፣ ባሕርይህም አይመረመርም የሚለውን ምስጢር የሚያመለክት ይሆናል። በመሆኑም አንተ ኃያል ነህ፣ እንዲሁም ለነፍስ ለሥጋችን መድኃኒት ብርሃንና መሥዋዕት ነህ ሲሉት ነው። በተጨማሪም ሕዝቡ ልብሳቸውን ጭምር ያነጠፉት ከጥንት ጀምሮ እንዲህ አይነት ባህል ስለነበራቸው ነው። ለምሳሌ ነቢዩ ኤልሳ ከደቂቀ ነቢያት አንዱን ቀርነ ቅቡን ወይም የቅባቱን ቀንድ ይዘህ ሂድና ኢዩን ቀብተህ ካነገስከው በኋላ ፈጥነ ተመለስ፣ በጎዳናም ከሰው ጋር አትነጋገር ብሎ ላከው። የተላከውም ኢዩን ከባልንጀሮቹ ጋር ሲጫወት በአደባባይ አገኘውና ወደ አንተ ተልኬ መጥቻለሁ ብሎት ወደ እልፍኝ ይዞት ገባ። በዚያም የእስራኤል አምላክ እግዚአብሔር እንዲህ ይላል፣ በእግዚአብሔር ሕዝብ በእስራኤል ላይ ቀባሁ ብሎአል አለው። ቀብቶትም እየሮጠ ሄደ። ኢዩም ወደ ጌታቸው ባሪያዎች በተመለሰ ጊዜ ይህ እብድ ለምን መጣብህ አሉት። እርሱም ይህ ሰው ዋዛ ፈዛዛ እንዲናገር አታውቁምን አላቸው። እነርሱ ግን እውነቱን ንገረን ብለው አጥብቀው ያዙት። በዚህን ጊዜ ንገረንማ ካላችሁ ትነግሳለህ ብሎ ቀብቶኝ ሄደ አላቸው። እነርሱም ደስ ብሏቸው እኛስ ሌላ ምን እንሻለን ብለው እኩሌቶቹ ሲያነጥፉ፣ እኩሌቶቹ ጋርደዋል። ሕዝቡ ጌታችን ወደ ኢየሩሳሌም በገባ ጊዜ በማንጠፍ ብቻ አላበቁም። የሚቀድሙትም የሚከተሉትም ሕዝብ ሆሳዕና ለዳዊት ልጅ በጌታ ስም የሚመጣ እግዚአብሔር ነኝ ብሎ እግዚአብሔር መስክሮለት የመጣ ይህ መርገመ ሥጋ መርገመ ነፍስን የሚያጠፋ በረከተ ሥጋ በረከተ ነፍስን የሚያድል የተባረከ ነው።
ሆሳዕና በአርያም በሰማይ ያለ መድኃኒት እያሉ ጮኹ ነበር። ሆሳዕና ማለት መድኃኒት፣ አንድም አሁን አድን ማለት ነው። ይህንንም መዝሙር አስቀድሞ በትንቢት የዘመረው ነቢዩ ዳዊት ነው። መዝሙር 117። በመጨረሻም መላው ከተማ ይህ ማን ነው ብሎ ተናወጠ። ሕዝቡም ይህ ከገሊላ ናዝሬት የመጣ ነቢዩ ኢየሱስ ነው አሉ። ከዚህ በፊትም ከነቢያት አንዱ ሳይሆን አይቀርም ይሉ ነበርና ማቴዎስ 16። እነርሱ የተሰማቸውን ያህል እንዲህ ይበሉ እንጂ እርሱ በሥጋ የተገለጠ የባሕርይ አምላክ ነው። አንደኛ ዮሐንስ ምዕራፍ 5 ቁጥር 20፣ የዮሐንስ ወንጌል ምዕራፍ 1 ቁጥር 1፣ የሐዋርያት ሥራ ምዕራፍ 20 ቁጥር 28። እንግዲህ እነዚህ ሁሉ እንደ መነሻ አድርገን የምናያቸው ሆሳዕናን በተመለከተ እንደ መግቢያ አድርገን ልንሰማው ከሚያስፈልገው ትምህርቶች አንዱን የተከታተል ነው። ሆሳዕና ማለት የዕብራይስጥ ቃል ሲሆን ሆሳዕና ሲባል ትርጉሙም አቤቱ አሁን አድን ማለት ነው። ይህ ባለ ሆሳዕና ከላይ ለመግለጽ እንደሞከር ነው እንግዲህ ከጌታችን 9ኙ አበይት በዓላት አንዱ ሲሆን ኪሩቤልና ሱራፌል በፍርሃት በረአድ ሆነው ዙፋኑን የሚሸከሙለት ጌታ በትሕትና በአህያ ጀርባ ተቀምጦ እየተመሰገነ ወደ ቤተ መቅደስ የገባበት፣ የዘካርያስ ትንቢት የተፈጸመበት፣ ሕዝቡ ዘንባባ ይዘው የዘመሩበት፣ ሕፃናት በንጹሕ አንደበታቸው ሆሳዕና በአርያም ለወልደ ዳዊት እያሉ ያመሰገኑበት ታላቅ የምስጋና በዓል ነው። ቅዱስ ያሬድ የወንጌሉን ቃል መሰረት አድርጎ ስለ ሆሳዕና በዓል እንዲህ ሲል ተቀኝቷል። ከደቀ መዛሙርቱ መካከል ሁለቱን ላካቸው፣ በፊታችሁ ወዳለችው ሀገር ሂዱ፣ የታሰረ የአህያ ውርንጫ ታገኛላችሁ፣ ፈታችሁ አምጡልኝ አላቸው። ደቀ መዛሙርቱም እንዳዘዛቸው አደረጉ። የአህያ ውርንጫ አመጡለት፣ ጫኑት። በጎዳና ላይ ልብሳቸውን የሚጎዘጉዙ ነበሩ። የዘንባባ ዝንጣፊ ይዘው አመሰገኑት። ብዙ ሕዝብ፣ ሽማግሌዎች፣ ሕፃናት ለዳዊት ልጅ ሆሳዕና በአርያም እያሉ ተቀበሉት። ኢየሱስ ኢየሩሳሌም ገባ። በነቢይ እንደተነገረው እግዚአብሔር የጽዮን ልጅ ሆይ ደስ ይበልሽ፣ እኔ ወደ አንቺ እመጣለሁ፣ በመካከልሽም እመላለሳለሁ፣ ለዘላለም ደስ የማሰኝሽ እኔ ነኝ አለ በማለት በዓለ ሆሳዕና በምን አይነት ድምቀትና ድባብ እንደተከበረ ነግሮናል። ጌታችን መድኃኒታችን ኢየሱስ ክርስቶስ ምድረ እስራኤል ገብቶ ትምህርት ተአምራት ጀመረ። ብዙዎቹም የቃሉን ትምህርት ሰምተው የእጁን ታምራት አይተው ከብዙ መንደር ከ10 አህጉር ተውጣጥተው የ5 ገበያ ሕዝብ ተከተሉት። ከዚህ የተነሳ ሕሙማነ ሥጋን በተአምራት ሕሙማነ ነፍስን በትምህርት ለመፈወስ ከቦታ ወደ ቦታ ይዘዋውር ነበርና ከዕለታት አንድ ቀን ጌታችን በሚያስተምርበት በመጨረሻው ዓመት የፋሲካን በዓል ለማክበርና ሕዝቡን ለማስተማር ከ1 ሳምንት ቀደም ብሎ ወደ ኢየሩሳሌም ከደቀ መዛሙርቱ ጋር ወጣ። የደብረ ዘይት አቅራቢያ የምትሆን ልዩ ስሟ ቤተ ፋጌ ወደምትባል መንደር ብዙ ሰዎችን አስከትሎ ገባ። የወንጌሉ አንድምታ እንደሚገልጠው ይህች ቤተ ፋጌ የድሆች መንደር ናት። ይኸውም ራሱን ድሃ አደረገ የተባለለት አምላክ ድሆችን እንደሚወድና እንደሚያከብር ሲገልጥልን ነው። በዚች በቤተ ፋጌ በተመሳቀለ ጎዳና ላይ ቆመና ሐዋርያትን አንድ ትእዛዝ አዘዛቸው። በተመሳቀለ ጎዳና ላይ ቆሞ ትእዛዝ ማዘዙ ለምንድን ነው ቢሉ ወደፊት በመስቀል ተሰቅሎ ዓለም አቀፋዊ ትእዛዝ የሆነች ሕገ ወንጌል እንደሚሰጥ ሲያመለክት ነው። ጌታችን ከደቀ መዛሙርቱ ሁለቱም መርጦ በፊታችሁ ወዳለችው መንደር ሂዱና የታሰረች አህያ ከውርንጫይቱ ጋር ታገኛላችሁ፣ ፈታችሁ አምጡልኝ ብሎ ላካቸው። መተርጉማን ይህች አህያ ከውርንጫዋ ጋር ተሰርቃ የታሰረች እንደሆነችና አህያዋም የአልዓዛር ስትሆን ታስራ የተገኘችው ከቤተ አንያ እንደሆነ ይናገራሉ። በመንደር ውስጥ የታሰረች አህያ መኖሯን መናገሩ አምላካችን ማእመረ ህቡዓት ማለትም ሁሉን የሚያውቅ መሆኑን ለመግለጥ ነው። ቅዱስ ጳውሎስ እኛን በሚቆጣጠር በእርሱ ዓይኖች ፊት ሁሉ ነገር የተራቆተና የተገለጠ ነው እንጂ በእርሱ ፊት የተሰወረ ፍጥረት የለም ብሎ እንደተናገረው ዕብራውያን 4:13፣ ዳግመኛም በወንጌሉም የማይታወቅ የተሰወረ የማይገለጥ የተከደነ የለም ተብሎም እንደተመዘገበው ማቴዎስ 10:26 ጌታችን ሁሉን አዋቂ እንደሆነ ሲገልጥላቸው ማንም ሳይጠቁመው መረጃ ሳይሰጠው ከመንደር ውስጥ ከውርንጫይቱ ጋር አህያ መታሰሯን ነገራቸው። ማንም ለምንድን ነው ቢሏችሁ ወይም ቢጠይቋችሁ ጌታቸው ይሻቸዋል ብትሏቸው ይሰጧቸዋል፣ አይከለክሏችሁም አላቸው። የሐዋርያት ስልጣናቸው ከልካይ የሌለበት ሰማያዊ መሆኑን ለማስረዳት ነው። ከደቀ መዛሙርቱ መካከል የተላኩት ቅዱስ ጴጥሮስና ቅዱስ ዮሐንስ ነበሩ። ሁለት መሆናቸው ለሕዝብና ለአሕዛብ ሐዋርያ አድርጎ እንደሚልካቸው ሲያጠይቅ ነው። እነርሱም እኛ ይሾመናል ይሸልመናል ብለን ብንከተለው ደሞ አህያ ፈቺ ሊያደርገን ነው ሳይሉ ደግሞስ የታሰረች አህያ ምን ሊያደርግለት ነው ብለው ሳያጉረመርሙ ወይም ለምን ፈለካት ብለው አላስፈላጊ ጥያቄ ውስጥ ሳይገቡ በትእዛዙ ሳይወዛገቡ እየሮጡ አህያይቱ ወደ ታሰረችበት መንደር ገሰገሱ።
የታሰረችውን አህያ ከውርንጫይቱ ጋር ፈተው አመጡለት። ጌታችን ያልታሰሩ አህዮች በየሜዳው እያሉለት የታሰረች አህያ ያውም በሌቦች ተሰርቃ የታሰረች አህያ ፈተው እንዲያመጡለት ለምን አዘዛቸው ብንል አሁንም ይህንኑ ሊቃውንቱ ሲያመሰጥሩት የሐዋርያት አገልግሎትና መደበኛ ኃላፊነት የታሰሩትን መፍታት እንደሆነ ሲያስረዳቸው ነው። ሌቦች አጋንንት ልባቸውን እየሰረቁ መንፈሳቸውን እያደቀቁ በኃጢአትና በክደት ወዳሰሯቸው ሰዎች እንደሚልካቸው ሲያስተምራቸው ነው ብለው ነግረውናል። ይህም እንግዲህ በአንድ መልኩ የምናየው ነው። እንግዲህ በአህያዋ ጀርባ ላይ ልብስ የመጎዝጎዛቸው ሚስጥርና ሌሎችም ከዚሁ ጋር ተያያዥ የሆኑ ብዙ ሚስጥራት አሉ። በአህያ የመቀመጡ ሚስጥር ምንድን ነው የሚለውን ግን አሁንም ትንሽ ሰፋ አድርገን ለማየት እንሞክር። ሰማይ ዙፋኑ ምድርም የእግሩ መረገጫ የሆነ ዳዊት ሰማዮችን ዝቅ ዝቅ አደረገ፣ ጨለማም ከእግሩ በታች ነበረ፣ በኪሩቤል ላይ ተቀምጦ በረረ፣ በነፋስ ክንፍም በረረ፣ መሰወሪያውን ጨለማ አደረገ ብሎ የዘመረለት አምላክ መዝሙር 17። ሊቁም ደግሞ እንደዚሁ በኪሩቤል ላይ ተቀምጠህ የውቅያኖስን ጥልቀት የምትመለከት አንተ ምስጉንና ልዑል ነህ ብሎ የተቀኘለት አምላክ ለምን በአህያ ተቀመጠ? ከአህያ የተሻለ መጓጓዣ ጠፍቶ ነውን? ወይስ ፈረስና ሰረገላ የሚያቀርብለት አጥቶ ነው ቢሉ አይደለም። በመጀመሪያ ደረጃ ትንቢቱና ምሳሌው እንዲፈጸም ነው። ትንቢቱ ምንድን ነው ቢሉ ነቢዩ ዘካርያስ ይህንኑ በተመለከተ የጽዮን ልጅ ሆይ ደስ ይበልሽ፣ አንቺ የጽዮን ልጅ እልል በይ፣ እነሆ ንጉሥሽ የባሕሪ አምላክ የዋህና ሀዳጌ በቀል ሆኖ በአህያ ተቀምጦ ወደ አንቺ ይመጣል ብሎ ትንቢት ተናግሮ ነበርና ይህ ትንቢት እንደደረሰ እንደተፈጸመ ለማጠየቅ ነው። ዘካርያስ ምዕራፍ 9 ቁጥር 9። ባሕረ ጥበባት ቅዱስ ያሬድም የነቢዩ የዘካርያስን ትንቢታዊ ቃል በግልጥ ሲያብራራው ጽዮን ሆይ ደስ ይበልሽ፣ ንጉሥሽ ደረሰ፣ ይኸውም በብርሃኑ ጨለማን ያሳደደው የዘላለም ንጉሥ ነው። የጽዮን ልጆች በክብርና በምስጋና ተቀበሉት፣ በሰማያት ለእግዚአብሔር ክብር ምስጋና ተገባው፣ በምድርም ለሰው ልጆች ሰላም ይሁን፣ ለዘላለም ኃጢአትን በስሙ ይቅር ይበል እያሉ ይጮኻሉ በማለት በአህያ ተቀምጦ ይመጣል የተባለው ጌታ የዘላለም አባት የሰላም ንጉሥ እንደሆነ ተርጉሞልናል ጾመ ድጓ ዘኒቆዲሞስ። ምሳሌው ምንድን ነው ቢሉ ደግሞ ቀድሞ በብሉይ ኪዳን ነቢያት መጪው ዘመን የጦርነት ዘመን ነውና እዘኑ፣ አልቅሱ፣ ጹሙ፣ ጸልዩ ብለው ሕዝቡን ማስጠንቀቅ ሲፈልጉ በፈረስ ተቀምጠው ከል ወይም ጥቁር ልብስ ለብሰው ከል ጥምጥም ጠምጥመው ጥቁር ጥምጥም ጠምጥመው ማለት ነው ዘገር ይዘው በአደባባይ ይታያሉ። ጥበበኛው ሰሎሞን ፈረስ ለጦርነት ቀን ይዘጋጃል፣ ድል ግን ከእግዚአብሔር ነው ብሎ እንደተናገረው ጦርነት ሲነሳ መጀመሪያ የሚዘጋጁት ፈረሰኞች ናቸው። ምሳሌ 21:31። ስለዚህ ፈረስ የጦርነት ምልክት ነው። በአንጻሩ ደግሞ መጪው ዘመን የሰላም እግዚአብሔርን አመስግኑ ብለው ለሕዝቡ የምስራች መናገር ሲፈልጉ በአህያ ተቀምጠው ነጭ ልብስ ለብሰው ነጭ ጥምጥም ጠምጥመው ነጭ መነሳነስ ወይም ጭራ ይዘው ይታያሉ። ጌታችንም በዚህ ልማድ የሰው ልጅ የሚታረቅበት፣ ፍዳና መርገም የሚርቅበት፣ የበለስ ደም የሚደርቅበት፣ የሰው ልጅ ከዲያብሎስ መንጋጋ ከአጋንንት አለንጋ የሚላቀቅበት 5500 ዘመን በጉጉትና በተስፋ ይጠበቅ የነበረው የሰላም ዘመን ደረሰ ሲል በአህያ ተቀምጦ ታየ። አህያ የሰላምና የድል ምልክት ናት። ለዚህ ማስረጃ የሚሆነን የዲቦራ ታሪክ ነው። ይኸውም በእግዚአብሔር ረድኤት በነቢይት በዲቦራ ብልሃትና ጸሎት የእስራኤል ንጉሥ ባርቅ የአሕዛቡን ንጉሥ ሲሳራን ድል ባደረገ ጊዜ የእስራኤል መሳፍንትና መኳንንት በነጫጭ አህዮች ተቀምጠው ጎዳናውን እየዞሩ እግዚአብሔርን እንዳመሰገኑና ደስታቸውን ለሕዝቡ እንዳበሰሩ መጽሐፈ መሳፍንት እንዲህ ሲል ያስነብበናል። ልቤ ወደ እስራኤል አለቆች ነው፣ በሕዝቡ መካከል ነፍሳቸውን በፈቃዳቸው ወደ ሰጡት እግዚአብሔርን አመስግኑት። በነጫጭ አህዮች የምትጫኑ በወላንሳ ላይ የምትቀመጡ በመንገድ ላይ የምትሄዱ ተናገሩ ሲል አለቆች በሰራዊታቸው ብዛት ሳይሆን በእግዚአብሔር ረድኤት ድል እንደተቀዳጁ በአደባባይ ወጥተው እንደመሰከሩ ይነግረናል። መጽሐፈ መሳፍንት ምዕራፍ 5 ቁጥር 10። ይህ ታሪክ ለዘመነ ሐዲስ ምሳሌ ነበር። ባርቅ የጌታ ምሳሌ ሲሆን ሲሳራ የዲያብሎስ ምሳሌ ነው። ባርቅ ሲሳራን ድል እንደነሳው ጌታችንም ዲያብሎስን ድል ነስቶታል። ባርቅ በነጭ አህያ ተቀምጦ ድሉን እንዳበሰረ ሁሉ ጌታችንም በአህያ ተቀምጦ ሆሳዕና በአርያም እየተባለ ዲያብሎስ ድል የሚነሳበትና የሰው ልጅ ነፃነቱን የሚጎናጸፍበት ዘመን መድረሱን አብስሮናል። ዋናው ምስጢር በአህያ የተቀመጠ ሸሽቶ አያመልጥም፣ ርቆ አይሄድም። ጌታችንም በአህያ የተቀመጠው ከቤት አይሁድ እጅ አላመልጥም፣ ይይዙኛል፣ ይሰቅሉኛል ሲል ነው
አንድም በፍጹም ልባቸው ለሚሹኝ በቅን መንፈስ ለሚፈልጉኝ ደግሞ የቅርብ አምላክ እንጂ የሩቅ አምላክ አይደለሁም ሲል ነው ኤርምያስ 23:23። ከላይ እንደተገለጸው ዲያብሎስ 5500 ዘመን የሰው ልጅ እንደ አህያ ጭኖ በኃጢአት ልጓም ለጉሞ ይጋልበው ነበር። ዘመኑ ሲፈጸም ጌታችን ዲያብሎስን ከሰው ልጅ ዘባነ ልቦና ላይ አውርዶ የራሱ ማደሪያ የሚያደርግበት ዘመን መድረሱን ለመግለጥ በአህያ ጀርባ ተቀመጠ። ይኸው ዲያብሎስ ያቆሸሸውን ሰውነት በደሙ ፈሳሽነት አንጽቶ ማደሩን ያሳያል። ሁለተኛው ምስጢር ጌታ ወደዚህ ዓለም የመጣው ለትህትና ነው እንጂ ለልዕልና አይደለምና ትህትናውን ያሳይ ዘንድ በአህያ ተቀመጠ። አህያ የተናቀች ፍጥረት ናት። ከተሰጡን የቤት እንስሶች መካከል ይበልጥ አገልግሎት የምትሰጠን አህያ ሆና ሳለ አለመታደል ሆኖ ግን የመጥፎ ነገር ተምሳሌት አድርገን እንተርትባታለን። ለምሳሌ አንድን ሰው ጥሩ ነገር አይጥምህም፣ ደግ ነገር አይወድልህም ማለት ስንፈልግ ለአህያ ማር አይጥማትም እንላለን። አሁን ለአህያ ማር አቅርበንላት ማር አይጥመኝም ብላ አይደለም፣ ይህን ስም የሰጠናት እኛ ነን። እንደዚሁም ክብር አይወድልህም ማለት ስንፈልግ የአህያ ስጋ አልጋ ሲሉት መሬት እንላለን። ራስ ወዳድ ነህ፣ ሆድህ ከሞላ ጉንጭህ ከቀላ ስለሌላው አይጨንቅህም፣ ጥቅምህ ካልጎደለ ፍላጎትህ ከተደላደለ የሰው ነገር አያሳስብህም ማለት ስንፈልግ ደግሞ እኔ ከሞትኩ ሰርዶ አይብቀላለች አህያ እንላለን። ይህንና ይህን የመሳሰሉትን መጥፎ ነገር ስንተርትባት ኖረናል። በአጠቃላይ ስለ አህያ ስናስብ ስሟ ራሱ ስድብ ነው። ለሸክም የተፈጠረች ሆኖም ግን የምትሰጠውን የአገልግሎቷን ያህል ክብር የማይሰጣት በየትኛውም ሀገር ያለች አህያ ታሪኳ ተመሳሳይ ነው። ጀርባዋ በሸክም ብዛት የቆሰለ፣ እግሯ በጭነት ብዛት የተብረከረከ፣ ዱላ ያስመረራት፣ እረፍት የናፈቃት እንስሳ ናት። ነገር ግን ይህችን የተዋረደች እንስሳ በኪሩቤል ላይ የሚቀመጠው ሰማያዊው ንጉሥ ክርስቶስ አምላካችን በትሕትናው ዙፋኑ አደረጋት። ዱላ በለመደችው እረፍት በናፈቃት በዚች ምስኪን ላይ ቀንበሬ ልዝብ ነው፣ ሸክሜ ቀሊል ነው ያለው ንጉሥ ተቀመጠባት። የልባቸው ጀርባ በኃጢአት ሸክም ለጎበጠ፣ በበደል ብዛት ለቆሰለባቸው ሰዎች ሸክማቸው ተራግፎ ከእስራት ተፈተው ዘላለማዊ እረፍት እንደሚያገኙ የሚያመለክት ትምህርት ነው። ሰው የናቀውንና አይጠቅምም ብሎ የጣለውን እግዚአብሔር ያከብራል። ሰዎች ባይተዋር ያደረጓቸውን እግዚአብሔር ከፍ ከፍ ያደርጋቸዋል። ሐዋርያው ቅዱስ ጳውሎስ እግዚአብሔር ጥበበኞችን እንዲያሳፍር የዓለምን ሞኝ ነገር መረጠ፣ ብርቱን ነገር እንዲያሳፍር የዓለምን ደካማ ነገር መረጠ፣ እግዚአብሔር የሆነውን ነገር እንዲያጠፋ የዓለምን ምናምንቴ ነገር የተናቀውንም ነገር መረጠ፣ ሥጋ የለበሰ ሁሉ በእግዚአብሔር ፊት እንዳይመካ በማለት እግዚአብሔር የተናቀውን እንደሚያከብር ተናግሯል። አንደኛ ቆሮንቶስ ምዕራፍ 1 ቁጥር 27። ይህንኑ ለማረጋገጥ ጌታችን ሲወለድ በሀብታሞች መንደር፣ በባለሥልጣኖች ሰፈር፣ በቤተ መንግሥት አልተወለደም። ከቦታ የከብቶችን በረት፣ ከሰዎች የተናቁ እረኞችን መረጠ። ወደዚህ ዓለም የመጣው ለትሕትና ነውና በተናቀች አህያ ላይ መቀመጡ በዚህ ምክንያት ነው። ሌላው አህያ ችግርን የምትቋቋም፣ መከራን የምትቀበል፣ ድካምን የምትችል ትዕግስተኛ እንስሳ ናት። በዚህ አንጻር ትሕትናን፣ ትዕግስትንና የዋህነትን ሁሉ ገንዘብ አድርገን ብንገኝ የምሕረት አምላክ ኢየሱስ ክርስቶስ ከኃጢአት እስራት ሊፈታን እንዲሁም የእርሱ መቀመጫ የጸጋው መገለጫ ሊያደርገን ቅዱስ ፈቃዱ እንደሆነ ያስረዳል። ዳግመኛም አህያ የዋህ እንስሳ ናት። ክብር ይግባውና ጌታችን ንጉሠ ነገሥት ሲሆን ኪሩቤል ዙፋኑን በፍርሃት በረአድ የሚሸከሙት፣ 24ቱ ካህናተ ሰማይ ዙፋኑን በፍርሃት የሚያጥኑለት እርሱ በትሕትና የዋህ ሆኖ በተናቀች አህያ ላይ ተቀመጠ። ይህም የተናቁትን ሊያከብር እንደመጣና በየዋሃን ምዕመናን ልቦና እንደሚያድር ለማሳወቅ ነው። ሊቁ ያዕቆብ ዘስሩግ ስለዚህ ምስጢር ሲገልጥ ፍቅርህ ከዘባነ ኪሩብ አውርዶ በአህያ ጀርባ ላይ እንድትቀመጥ አስገደድህ። ብዙ ዓይንና ብዙ ገጽ ካላቸው ከሰራዊተ መላእክት ይልቅ በዲዳዋ አህያ ትመሰገን ዘንድ ወደድክ። በሰማይ ሰራዊት ሰረገላ ተቀምጠህ ክብርህን ማሳየት አልወደድክም። በውርንጫይቱ ላይ ተቀምጠህ ወደ ሰማይ ሰራዊት መሄድን መረጥክ እንጂ። በአርያም እሳታውያን የሚሆኑ ኪሩቤል ያመሰግኑሃል፣ በምድርም ሕፃናት ይዘምሩልሃል። በአርያም ብርሃናውያን መላእክት በብርሃን ክንፋቸው መንገድህን ያነጥፉልሃል። በምድርም ደቀ መዛሙርትህ ልብሳቸውን አንጥፈው መንገድህን አስተካከሉ። ወዮ አርያማዊ ሲሆን ምንም ሳይንቀን ይጎበኘን ዘንድ ከአባቱ መጣ። እርሱም በገዛ ፈቃዱ ሰው እስከ መሆን ደርሶ መጣ። በአህያ ላይ ተጭኖ የሚጎበኘን ዘንድ መጣ። ነቢዩ ዘካርያስ የመንፈስ ቅዱስን እንዚራ ይዞ በደስታ ትንቢትን ለመናገር ይቻኮላል፣ እየደረደረም የጽዮንን ልጅ ይጠራታል በማለት አስተምሯል። እንግዲህ በዚህ መልኩ ለዛሬ በክፍል 1 ይህንን የመሰለውን የቅዱስ ቤተክርስቲያናችንን ትምህርት የሆሳዕናን በዓል በተመለከተ አንዳንድ ጉዳዮችን ለማየት ወደናል። በጣም ሰፊ ምስጢር ያለው ነው ብለናልና በቀጣዩም እንደዚሁ
የምናያቸው ነገሮች አሉ። እግዚአብሔር አምላካችን በተለይ ከዘንባባው ጋር ዘንባባ ምን ምስጢር እንደሆነ የምናይበት በቤተክርስቲያን የሚፈጸመው ስርዓት ራሱ ዑደቱ እየዞሩ ወንጌልን ማንበባቸውና ጸሎተ ፍትሐት ደግሞ የዛን ቀን እንደሚደረግ እነዚህ ነገሮች ደግሞ የምንመለከትበትን መድኃኔዓለም ዕድሜውን ያበድረን በክፍል 2 ስንገናኝ የምንመለከተው ይሆናል። አሁንም የሰማነውን በልባችን አምላካችን አሳድሮ የደግነትና የምሕረት ስራውን ለሁላችንም አብዝቶልን በዚያች በተናቀች አህያ ጀርባ ላይ የተቀመጠ የደግነትና የፍቅር አምላክ እኛንም በዓይነ ምሕረቱ ተመልክቶን ኃጢአት ላደከመን የሥጋ ነገር ላባዘነን በተለያየ መልኩ እሱን በወጉ መጥራት ላቃተን አንዲት አቡነ ዘበሰማያት እንኳን በተረጋጋ መንፈስ እንኳን መጸለይ ላቃተን በአምላካችን በሱ ቸርነት ላለን በከመ ምሕረትከ እንደ ቸርነት ነው እንጂ እንደ በደላችን አይሆን ብለን በምንማጸነው በእኛም ልቦና ላይ አድሮልን ፍቅሩና ሰላሙን ከሁሉ በላይ ደግሞ ወደሱ መቅረብን በሃይማኖት መጽናትን በእምነት መኖርን በምግባር መቅናትን እንደ ቃሉ እንደ ፈቃዱ መመላለስን የቅድስት ቤተክርስቲያናችን ምስጢራትን እየፈጸሙ መኖርን እሱ አምላካችን እኛንም ደካሞቹን ሳይንቀን ሳይተወን ሳይጸየፈን በእያንዳንዳችን ልቦና ማደር የወደደውን ነገር ሁሉ እሱ በቸርነቱ እንዲያደርግልንና እንዲያጸናን እንዲያጽናናን የተቀደሰ ፈቃዱ ይሆንልን። አሁንም ከበዓሉ ረድኤት በረከትን ያሳትፈን። ከሌሎች መርሃ ግብሮቻችን ጋር በክፍል 2 ደግሞ ተመልሰን የምንመለከተውንም ደግሞ ለማየት እሱ አምላካችን የቀጠሮ ሰዎች እንዲለን ፈቃዱ ይሁንልን። ለዛሬው ይቆየን። ይህንን የዛሬውን መልእክታችንን እንደሱ እንደ አምላካችን ፈቃድ ያገኘ ነው የቅዱስ ማቴዎስ ወንጌል ማብራሪያ ከሆነው ከኪዳነ ጽድቅ መጽሐፍና ከሆህተ ስብከት ዘቅዱስ ያሬድ ቅጽ 2 መጽሐፍ ላይ ነው። አሁንም ከሌሎችም ምንጮች ከዚህም ደግሞ እያመጣን የምንሰማውን ሁለተኛውን ክፍል ይዘን እንመለሳለን። ይቆየን። አቤቱ አንተን መፍራትን በልቦናችን በጎ አምልኮትህንም በህሊናችን ጨምር። የፍቅር አምላክ የርኅራኄ ባለቤት አምላካችን ቸሩ መድኃኔዓለም ሕዝባችንና ሀገራችን ኢትዮጵያን በዓይነ ምሕረቱ ይመልከትልን፣ ደጉ መልካሙን ጊዜ ያቀርብልን። እኛንም በቸርነቱ ጠብቆ በያለንበት ቦታ ሁሉ እሱን አምልከን ለደገኛው ክብር እንዲያበቃን መጨረሻችንም ስለ እናቱ ስለ መብርሃን ብሎ እንዲያሳምርልን የቅዱሳን ረድኤትና በረከት እንዲያሳትፈን ፈቃዱ ይሁንልን። አሜን። ይቆየን። ማኅደረ ተዋሕዶን እንግዲህ ለሚያደምጡ ሁሉ እንድታዳርሱልን ከወዲሁ ለመጠቆም እንወዳለን። አሜን። ይቆየን።